ኢትዮጵያ ትንሳኤ ጀምሯል። ያ ምንድነው አንዱ ምልክቶቹ አንዱ በዚህ ጉዳይ በደንብ የሚያወሩ ሰዎችን አይቻለሁ፣ ተፈጥረዋል። የሚነጋገሩ ሰዎች አሉ። በዚህ ጥያቄው በደንብ የሚጠይቁ ሰዎች አሉ። ጥያቄውን ከጠየቀው ግማሽ ሆኗል። በእኔ እምነት ይሄ ዘመን ነው የማያም የግሪክም ኦራክል ምናምን የሚባለው። እኔ ደግሞ በመቅደሱ በኩል የጻፉትም ጽሁፍ ባለ ራሱ ማንም ሰው ቢፈትሸው የሚያገኘው ነው። ቅድም ያልኩህን እውነት መልክና ቅርጽ ባለው መልክ እዛ ላይ ለመጻፍ ሞክሬያለሁ። ግን እኔ ጻፍኩት እንጂ ጉዳዩ ሁላችንም ስለሆነ የጋራም ስለሆነ እሱ መልክ ይዞ አንድ ስብዕና ነው የተጻፈው። አንድ የነበረው ነው ምነግርህ። ሰብዕናዋ ወይም ሴቲቱ ወይም ሰማይቱ ኢየሩሳሌም በሚስጥር ከተገለጠች እና አሁን በይፋ ልትወጣ ባለችበት ጊዜ ምን ሆነ ይላል ነገርየው። ልክ ክርስቶስ ሲወለድ ነው እንደዛ አድርገው ወሰደው። ክርስቶስ ሲወለድ ደስታ ነበረው። በሰማይ መላእክት ዘመሩ። እንደዚህ የሆነ ምስራችን ለእረኞቹ ይነግራሉ። ይሄ አንድ ደስታ ነው። ልክ ሲመጣ የሚፈጠር ደስታ አለ። እኛም ሰማነው፣ አወቅነው፣ ደስ አለን ብለን ልንል እንችላለን። በመወለዱ ምክንያት ግን ቀጥሎ ወላጆቹ መከራ ነው የመጣባቸው። ስደት ነው የመጣው። ማርያም ይዛው ወዴት ሄደች? ወደ ግብጽ ተሰደደች። እንደዚህ አይነት አገላለጦች በመጽሐፍ ቅዱስ ውስጥ አሉ። ኢትዮጵያ የተመሰረተችበት በተለይ ራእዩ ዮሐንስ ነው ኢትዮጵያ። እዛ ላይ ምን አለ? ከተማይቱ ስትገለጽ ዘንዶ ከአራቱም አቅጣጫ የራሱ የሆኑትን በሙሉ አሰባሰበ ይላል፣ ከበበ ይላል፣ ይከባል። ስለዚህ እንደ ዴፊኒሽን እንደ ብያኔ እንውሰደውና ልክ እውነቱ ሲገለጽ ትንሳኤው ሲመጣ መለከቱ ሲታወጅ ለሰሙትና ላወቁት ሰዎች ደረሰ ብለው ስራውን እየሰሩ ይቀጥላሉ። በዛው መጠን ግን እነዛ ሰዎች መከራውን ፈተናው እና መከበብ አለባቸው። በኢትዮጵያ ላይ የምናየው ነው። ኢትዮጵያ ውስጥ እውነቱ ተገልጿል። በሱ መገለጽ ሰማይና ምድር ተናውጧል። ትልቅ ትንሽ የለም። ግራ እስኪጋባ ድረስ ሰዎች ከአጠገባቸው ካለው የማንኛውም አስተሳሰብ ጋር እየተጋጩ እያሉ ነው ያሉት። የሚችሉት ግን ወደ ዘመናዊ ወደ ቀጣዩ የቅድስተ ቅዱሳን ዘመን ወደሚለው ወደ መቅደሱ ለመግባት እየሰሩ ናቸው፣ እየገቡ ናቸው። ወደ ቅድስት ለመግባት አሁን በኢትዮጵያ ቤተክርስቲያኑ ምሳሌ አንፃር ስነህ ክህነት ያስፈልጋል አይደለም? አሁን ቤተክርስቲያን ቅዱስ ለመግባት ክህነቱ ያስፈልጋል። ይሄኛውን በአስተሳሰብ በሰብዕና ስናየው ይሄንን ለማግኘት ይሄን ለማድረራትና ለመሻገር ይሄን ነገር ሰዎች እውነቱን ማወቅ አለባቸው፣ ወይም ክህነቱን ሊቀበሉት ይገባል። በሌላ አባባል መንፈሳዊ መረዳቱን ማወቁንና በህይወታቸው አምኖበት ሊገቡበት ይገባል እንጂ ጉዳዩ ተገልጧል። የመቀበል ያለ መቀበል ጉዳይ ነው። አግኝተኛል ሐሳቤ። ስለዚህ የኢትዮጵያ ትንሳኤ እንደ ንጋት ነው ማለት እየነጋ ነው የሚሄደው። አያልቅም ንጋቱ፣ እየነጋ ይሄዳል። በዛው መጠን ግን ስለተገለጸ ፈተናው ሲበዛ መከበቡ ሲኖር አይደለም ተወለደ ስለወለድከው ስደት ምናምን ሊኖር ይችላል። ይሄ እውነት ባለበት ቦታ ላይ ምክንያቱም ሴቲቱን የማያገኛት ከሆነ አንተን የማላገኝ ከሆነ ይሄን ጽንሰ ሐሳብ የማያገኘው ከሆነ የሚቃወመው ኃይል የውሸት ትምህርቱን ለቀቀ ነው የሚለው። የብዙ ሰዎችን አእምሮ እያበላሸ ያለው በተገለጸው እውነት አንፃር የሚለቀቅ ውሸት ነው። እውነተኛ ትንሳኤ አለ፣ ሐሰተኛ ትንሳኤ በዛ መጠን ይለቀቃል። ይሄ አሁን ኢትዮጵያ ይሄ እንደዚህ ነች። በቃ ከሰማይ ዝቅ ከምድር ከፍ ያለች ረቂቅ ነገር ነች የሚያሰኘው ይሄንን ስናቀው ነው። በሌላ አባባል እያልኩ ያለሁት እዚህ ሀገር ላይ ፈተና ካለ እግዚአብሔር ስላለ ነው ማለት እያልኩ ነው። አግኝተኛል ሐሳቤ። እግዚአብሔር ስላለ ነው ፈተናው ያለው፣ ወይም እግዚአብሔር የሚሰራባቸው ሰዎች ስለተገኙ ነው አሳዳጁም ፈተናውም ከባቢውም ያለው። እነዚህ ምልክቶቹ ናቸው። ሌላ ቦታ ለምን መከራው ነው ያለው? ምክንያቱም ተቃዋሚው ካለ የሚቃወሙት በዚህ ቦታ ተገኝተዋል ማለት ነው። አንዱ ምልክት ይሄ ነው። ስለዚህ በእኔም አረዳድ እየበለጠ እየነጋ ድል እያደረገ ይሄ እውነት
አናቃቸውም እንጂ ብዙ ሰዎች ምን ሆነዋል እየተነሱ ነው በፈተናው በፈተኑት መጠን ማለት ነው በዛ ታውቀዋለህና በዚህ በኢትዮጵያዊ መንፈስ ሆኜ ሳይው እኔ ኦሬዲ ዛትን ሳይሆን ያለሁት ብያምናለሁ የጊዜ ጉዳይ ቀስ እያለ እየነጋ እየተገለጠ መገረጃው እየተነሳ ትንፋሽ እየጨረሰ ያኛው ወገን አስመሳዩም እየደከመው ስለዚህ አሕዛብን በብረት በትር የሚገዛው ወንድ ልጅ ወደ ቅድስ ገብቷል ብሎ የሚያምነውና ቤተክርስቲያን ጋር ያለው ግርዛዜ የአሕዛብ ሙላት እስኪሆን ድረስ ነው ብሏል እንደዚህ ነው ምናምን አሁን ግርዛዜው እየበቃ ይመጣና መከራ ያነቃል መከራ የሰውን ይወልዳል ስለዚህ ለኔ ካወቅንበት እጅግ ትልቁ የትንሳኤ ድምጽ ተሰምቷል ሰዎችም እያወሩት ነው ተገልጦ ተከናውኖ ለምን አላየነው ካላልን በስተቀር ሲጀምር በሰው ስለሚጀምር አንድ ሰው ነው የሚጀምረው አንድ ትንሽ ያ ነው ተቋም የሚሆነውና ትንሳኤው ድምጽ ተሰምቷል መለከቱ ተነፍቷል ምልክቶቹም ለዛ ነው የበዙት በያስባለሁ እና ምናምነው በእንግሊዘኛ ዘ ሊቪንግ ጋድ የሚሉት ማለት የሚሰራ የሚያከናውን የሚያደርግ ነው የነ ሄኖክ ጊዜ ነው በሌላ አባባል በሚስጥርም እንደዛ ነው የሚባለው ነው ይሰራል ያደርጋል ያከናውናል እንዲህ አሁን አባባሌ ታሪክ ነው ምናምን እያልኩ አይደለም ያለሁት እውነት ነው ነገርየው ህይወት ነው ሰው የሚኖረው ነው እንደዚህ የሚያምኑ ሰዎች ናቸው የሚያስፈልጉትም አሁን የሚያምን ነው የሚሻገረው የሚያውቅማ አለን ብዙ በሚያውቀው ላይ የሚያምንና አምኖ ግድል የሚጀምር ስራ የሚያደርግ ሰዎች ናቸው የሚሻገሩትና ድምጹ ተሰምቷል ነው እኔ ድሉ የትንሳኤው ጊዜ በደም ካስፈለገም እንደውም ይሄ ዓለም በሚመቸው መንገድ ራሱ ማስረዳት ማሳየት ሁሉ ይቻላል በደንብ ምናወራው ስለ ዓለምም ጭምር ስለሆነ ስለዚህ በመንፈልገው መልክ ስለምንፈልገው ነው እንጂ አትክል ጠባቂ መስሎ ሊሆን ይችላል አናገው እረኛ ሆኖ ሊሆን ይችላል አንድ ምሁር አንድ ፕሮፌሰር ሆኖ ሊሆን ይችላል ድምጹን የሚያውቁት ያውቁታል እንደዛ ነውና እንደውም አገር ያለው በእነዚህ አይነት ሰዎች ድምጹን በሰሙ ሰዎች ስለዚህ ፍለፊ ሲታይ ከበባውን ስናየው ተወልዷል ማለት ነው ከበባውን ስናየው ኢየሩሳሌም ሰማይ ተገልጻለች ማለት ነው ከበባውን ስናየው መቃብሩ እንደተዘጋ ተነስቷል ብለን ነው ምናምን ኢትዮጵያ እንደዛ ነው ምናምን ምናልባት ቅድም ብያለሁ ኢትዮጵያውያን የምላቸው እነዚህ ይህን ስብዕና ያገኙ የትኛውም ሀገር ዜጋ ይሁን ድንበር የለውም ማለት ነው የኛ እውነት ለዛ ነው ያሸንፋል ይቀጥላል ይገለጻል በሶስቱም የኖህ ዘሮች ውስጥ ያለ መክሊት ተገልጦ እስኪፈጸም ነው እንጠብቀው እንጂ አልቋል ጉዳዩ እንደዛ ነው አሁን ማምነው የሚታየኝ ሙሽራው ሲመጣ ተዘጋጁ የሚባል ደናግል አለ አይደል በደናግሉ ምሳሌ ልውሰድልህ ሲመጣም የሚያዩት የሚጠብቁት ናቸው የሚያገኙት እውነቱን የሚጠብቁት የማይጠብቀው ከሆነ ማያደርግበት ነግረው እየጠበቀው ስላልሆነ ያን አንተ የምታወራውን እውነት እየጠበቀው ስላልሆነ በተነገረውም ያዳምጥ ይችላል ምንድነው የሚያወራው ብሎ ጥሎ ሄዶ እየጠበቁ ግን ያሉ ሰዎች አሉ ያ ምን ፈልገው አሁን ትንሳኤ አይደል አሁን ለምሳሌ ያለው ምን ፈልገው የኢትዮጵያ ትንሳኤ የምንለው ያቺ ረቂቅ ታላቅ ሰብዕና ምንላት ነች የነዚህ ሰዎች ሀገር ነው ኢትዮጵያን በብዙ ምሳሌ የተጠቀሱላት በብዙ አይነት ስልጣኖች በብዙ ትልልቅ ሃይማኖቶች ውስጥ የነበራት ቦታ አለ በየትኛውም የሃይማኖት መድረኮች ቦታ አለ ኢትዮጵያ በጎ ደስ የሚል ብንሆነው ደስ ይላል ብለን የምንላቸው አይነት ባህሪያት ያሏት አንድ ገጸ ባህሪ ነች በታሪክ ውስጥ ኢትዮጵያ ስለዚህ ያንን ማግኘት ፈልጋለሁ የሚል ሰው በሌትኛውም መልካም ነገር የሚያስፈልገው ዝግጅት በእውቀት በመመርመር በመፈተሽ ራስን በማብቃት እና አሁን እንደሚል ሰው ከሶስት ነገር ነው የሚማረው ከመጽሐፍት ከልቦናና ከመምራን ነው ሰው የሚማረውና ከነዚህ ነገሮች እየፈተሸ ራሱን ቢያዘጋጁ በሆነ ወቅት ላይ
እውቀት ብርሃን ስለሆነ የህይወት ብርሃን ስለሆነ ራሱ ሰበናው ወይም ክርስቶስ ይበራል፣ ይገልጠዋል። የሰው ልጅ ሰው ያየዋል ማለት ራስን ነው የምታየው በሌላ አባባል። ስለዚህ አሁን ባልኩ መንገድ ልክ እንደዚህ እንደምናወራው እንናገሩ። አሁን ያነሳው አወራው አንተ አጠየቅ የነገር ይቀርባል አይደለም፣ መልእክት ያደርሳል፣ ይሄ ምስል ይደርሰዋል አይደል? ይነጋገሩት፣ ይጨዋወቱት። ያም እናም በመንፈትሽ እንደዛ ነው እና ያ ማለት ምጥ ማለት ነው። ያማጥ ነው ከሆነ ምን ይሆናል? ይወለዳል። ስለዚህ በዚህ አይነት የውስጥን የማነቃቃትና ዝግጁነት ቢኖረን ጥሩ ነው። እንደ ትውልድ ከግንዛዜውና ከስንፍናው ዘመን ብንወጣ ካወቅንበት የዘመን ቀላል ነው። አንዳንድ ነገሮች ለማድረግ ቀላል ነው። የፈለግከውን አይነት እውቀት እንደዚህ ገለጥ አድርገህ የምታገኝበት ጊዜ ነው በትንሹ እንኳን ካየን። ስለዚህ በማመን ውስጥ ሆኖ የሚገኝ እውቀት አለ። እንደዛ የተሰራው አባቶቻችን መንፈሳዊ እርግጠኝነት ከምን ሊመጣ ቻለ? ሀገር እስከ መመስረት የሚያደርስ ከሀገር አልፎ ለዓለም ለሰው ልጅ ሁሉ የሚሆን እውነትን ይዞ ጽዋውን ሲዞር የከረመው ይሄ ማህበረሰብ የሚረከበው የሚቀበለው ጽዋውን የሚጠጣት ሰው ትውልድ ይፈልጋል። ለዛ ራሱን ዝግጁ ቢያደርግ ጥሩ ነው እያስባለሁና እሱን ደግሞ ቅድም እንዳልከው በመማር በመሰጥና በማንበብ ይገኛል። ራሱን ያዘጋጅ ብዬ አስባለሁ።